የግድ እኮ ማወቅ አለበት። ምን በወጣሽ ነው ሰው እንደሌለሽ ብቻሽን አምጠሽ ብቻሽን የምታሳድጊው? ግድ የለሽ እኛ ለቀለብ ምናምን አምጣ እንለው፣ ነገር ግን ለስሙም ቢሆን የግድ ሊያውቅ ይገባል። እሺ እሺ፣ ዳያውን ስልኩን ስጪኝ፣ እኔ ራሴ ደውዬ አናግረዋለሁ። ምን በወጣሽ ነው አባት የሌሎች የምታሳድጊው? አንቺ ሞኝ ትሆኛለሽ። ለዚህ እኔ ሳልሻል አልቀርም። በይ ስጪኝ። ስልኩን አለሽው? እሺ ሂጂ አምጪው። ኪችን ነው። እሺ ይዤው መጣሁ። እሺ እኛ ነኝ እኔ ዳጣ እንዲህ አይነት ነገር ጭራሽ አታውቅም። እንኳን ማወቅ አስበው እራሱ አታውቅም። እኔ በጣም እርግጠኛ ነኝ። እሺ ሰላም ናታንዬ፣ ግን እንዴት ልጠይቀኝ ቻልክ? ወዳሃታለህ? እሷን እኮ አለመውደድ አይቻልም ሰላም። ፍቅር 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 ነው አይደል? አይ ሰላም ናታንዬ፣ ለእኔ ትውሺ ብቻ ግን አንተ እንደ ዘመኑ አይነት ወንዶች እንዳትሆን። ለነገሩ እኮ አንተ ቁም ነገር ነው እንጂ ሌላ ነገር አታውቅም። ሳይቀዘቅዝ ብላ እሺ ደች ብላ እንዳታስበ። ናታንዬ ናታን ዳጣም ውሃም አብጌልም አሉ እንዴ? ውሃ ናት እንጀራ ጋግራ የምታበላን ወይስ ዳጣ? ለነገሩ ልክ ነው። ታየኝ እኮ ውሃዬ ጓዳ ገብታ እንጀራ ስትጋግር። ዛሬ እዚህ ነው ማድረው። ምን ማለት ነው? ማለትማ በቃ ከአንተ ጋር ነው ማድረው። አንተ አልጋ ላይ እኔ እናንተ ብቻ። ቆያምሻል? ስለፈጠረሽ ውጭልኝ። አልወጣም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ እያልኩ ዛሬ ዳጣ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ በማየት ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። አሁን ላይ ሰላም አርግዛለች። ሰላም ከማን ያረገዘች ይመስላችኋል? እኔ ሰላም ያረገዘችው ከአቶ ደረጀ ይመስለኛል ማለት ነው። ምክንያቱም ያው ሰላም ከቤት አትወጣም፣ እዛ ቤት ነው የምትኖረው። ወይዘሮ ማርታና ኤቢ አሁን ላይ በጣም ሀሳብ ውስጥ ገብተዋል። ሰላም ከማን ነው ያረገዘችው እያሉ ጭንቀት ውስጥ ነው ያሉት ማለት ነው። በሌላ በኩልም ደግሞ ሰላም አሁን ላይ ባለቤቷ ወይም ደግሞ ያረገዘችለትን ሰው መናገር አትፈልግም። ለምንድን ነው መናገር ያልፈለገችው? ቪዲዮውን አብረን የምናየው ይሆናል። ወይዘሮ ማርታ ስልኩን ስጭኝ ብላ ብጠይቃትም ስልኩን አለኝ ግን መስጠት አልፈልግም አለቻት። ታዲያ የግድ እኮ ማወቅ አለበት። ምን በወጣሽ ነው ሰው እንደሌለሽ ብቻሽን አምጠሽ ብቻሽን የምታሳድጊ ብላ ትጠይቃታለች። ሰላም ግን ለመናገር ምንም አይነት ፍቃደኛ አይደለችም። እኛ ቀለብም ምንም ነገር አንጠይቀውም፣ ነገር ግን ለስምም ቢሆን የግድ ማወቅ ይገባል ስትላት፣ ሰላምም እሺ በቃ እትዬ እሺ ባያውን ስልኩን ስጭኝ እኔ ራሴ ደውዬ አናገራለሁ ብትላትም፣ ሰላም እንግዲህ በጣም ተጨናንቃለች። እንዴ ምን ሆነሻል? ሰላም አይደለሽም? ስልኩን ስጭኝ እያልኩሽ እኮ ነው ትላታለች። ሁሉም ነገር ማወቅ አለበት። ምን በወጣሽ ነው አባት የሌለው ልጅ የምታሳድጊ? አንዳንዴ እኮ አንቺ ሞኝ ተወኛለሽ። ስለዚህ እኔ ከአንቺ ሳልሻል አይቀርም፣ በይ ስልኩን ስጪኝ ብላ ስትጠይቃትም ሰላም ግን እሺ ብላ ወደ ኪችን ትሄዳለች። እንግዲህ ለመናገርም ሆነ ምንም ነገር እንዲያውቁ አልፈለገችም። ስልኩን አምጪ ብላ ስትልካትም እሷም ዳጣ ጋር በመሄድ ዳጣ ይቀበሪኝ፣ ዳጣም እንዴ ሳትሞቺ ሰላምዬ አለቻት። ዳጣይ የሆነ ሰው ስልክ ፈልጊልኝ ትላታለች። ትዬ እየጠበቀችኝ ነው እባክሽን። በጣም ግራ በመጋባት ለምን ፈለግሹ? ምን አይነት ሰው ነው ብላ ትጠይቃታለች። ባል የሚሆን ነው ባል የሚሆን። በጣም በመገረም ሰላምዬ ከእንቅልፍሽ አለቃሽም አይደል አለቻት። ዳጣዬ ከእንቅልፌ ማነቅቻለሁ፣ የሰላም ባለኝ
የልጇ አባት ነኝ የሚል ሰው ቁጥር ስጭኝ አለቻት። እንዴ አልገባኝም ሰላም ወይ እንዲገባኝ አድርጊኝ አለቻት። ዳጣ እንግዲህ ምንም የሰማችው ነገር የለም። በቃ አርግዣለሁ የውልሽ መቼ ኬት እንዳትይኝ ብላ ታስጠነቅቃታለች። ምን ብላ ደነገጠች። ቢም አውቃለች። እሷም ደግሞ አባቱ ማን ነው አስተዋውቂኝ እያለች ነው። እኔ ደግሞ ይሄንን መናገር አልፈልግም፣ ስለዚህ ባል የሚሆን ሰው ፈልጊልኝ አለቻት። አይሆንም ሰላም እትዬ ለምን ተዋሻታለሽ? አባቱን ካልፈለግሽው አልፈልግም በይ ስትላት እኔ ምን ላድርግ ዳጣ አልሰማለች እኮ ብላ ትነግራታለች። ሰላምዬ ሁኔታውን ንገሪያት። እኔ በዚህ ፈጣን ሰዓት ላመጣልሽ ይችላሉ፣ ነገር ግን ልሳሳት ይችላል። እትዬ ላገኘው ልትለው ትችላለች። እዚህ ቤት ደግሞ ከመጣ ትንሽ ውሸት እየሰፋ ነው የሚሄደው። በኋላ ደግሞ ከየትዬ ጋር ነው የምትቆራረጪ አለቻት። ችግር የለውም እመኝ ሰላምዬ፣ አባቱን ካልፈለግሽው አልፈለግሽም ነው በቃ። ዳጣም ስልኩን ስጭኝ ብትላትም እትዬ ለምን ተዋሻታለሽ? አልሰጥሽም አለቻት። ልክ ነው ያለችው ዳጣ፣ ምክንያቱም ውሸት መቼም ታወቁ አይቀርም። በጣም እኔ አሳምናታለሁ ና የትዬ እየጠበቀች ነው ብላ እንግዲህ ይዛት ወደ ወይዘሮ ማርታ ትሄዳለች። ዳጣም እንግዲህ ለእሷ ስታስረዳት እንዲህ ሰላም ስንት ነገር አውርተኔን እንዴ እትዬ ቅድም እኮ በጣም ስላስጨነቅሽኝ ነው እንጂ ጭራሽ እንዲያውቅ አልፈልግም አለቻት። ልጅሽን ሰላም እንዲህ ማያድግ መስሎች ነው እንዴ? በኋላ ነግሬሻለሁ ያውቅስሻል አለቻት። ስታረግዘው ያላወቀ ስትወልድ አያምናትም ብላ ወይዘሮ ማርታም ትነግራታለች። እሱ የራሱ ጉዳይ ነው እትዬ፣ እንደውም እኮ ካወቀ ልጄን ሊወስድብኝ ይችላል። ጭራሽ አዎ እትዬ፣ ያው ከወለድኩኝ በኋላ እኮ ነግረዋለሁ። ከሟላ ምንም ካለ ዲኤንኤ ምርመራ አስመረምራለሁ፣ ከዛ እውነቱን ማወቅ ይችላል ብላ መለሰችላት። እንደፈለግሽ፣ እኔ ግን ይህን አልመክርሽም። የዘንድሮ ሴቶች ተጽዕኖ አሳድሮብሽ ከሆነ ጥሩ አይደለም። ወዳጁ ለአንቺ ነው፣ ከዛም ደግሞ ለልጅሽ ብላ ትመክራታለች። ትክክል ነው ማለት ከአቶ ደረጀ ካልሆነ ያላረገዘችው ለምንድን ነው ባለቤቷ ወይ ደግሞ የልጇን አባት መናገር ያልፈለገችው? ሰላም እንግዲህ አሁን ላይ በጣም ጭንቀት ውስጥ ገብታለች ማለት ነው። ከአቶ ደረጀ ካረገዘች እንግዲህ ወይዘሮ ማርታና አቶ ደረጀ እንደምጣሉ ስላወቀች ወይም ደግሞ ከዛ ቤት እንደሚያባርሯት ስላወቀች ነው እንግዲህ እየደባበቀች ያለችው ማለት ነው። ሰላምዬ አባቱን ያላወቀ ልጅና ከላም የተወለደ ልጅ አንድ ናቸው እንዴ? እሷ እኮ አባቱን ታውቃለች እትዬ ብላ ዳጣም ያው እኛ እንድናቅ ስላልፈለገች ነው እንጂ ምክንያቱም ከተወለደ በኋላ ይነገራል። ለምንም ካሌ ደግሞ ማጅራቱን ይዘን ነው የምናሳምነው ብላ ዳጣም ሰላምዬን የመሰለች ቆንጆ አግኝቶ ነው እንዴ? ወይዘሮ ማርታም በሉ እኔ ልሂድ ሰላምዬ፣ በደንብ አስቢበትና ሌላ ጊዜ አብረን እናወራበታለን ብላ ጥላቸው ትሄዳለች ማለት ነው። ዳጣም እንግዲህ በጣም ደስ አላት። ሰላምዬ እውነት እርጉዝ ነሽ እንዴ? ዋ የነገረችኝ እውነት ነው? ቆይ እንዴት አረገሽ? ከማን ነው ያረገሽው? ኤቪ እንግዲህ አሁን ላይ ናታን ለማታለል ብዙ ውሸት እያወራች ትገኛለች ማለት ነው። በጣም የሀብታም ልጅ ስለሆንኩኝ ብዙ ጥያቄ እያቀረቡልኝ ነው ላ ብትነግረውም ናታ ግን ጥሩ ነገርን መርጠሽ መቀበለዋ ብሎ ሲመልስላት እንዴ ምንድነው የምትለኝ? ይህንን ከአንተ አልጠብቅም እሺ አለችው። ማለት እንዴት እንደዚህ ትለኛለክ? እኔ እኮ አንተን በጣም ነው የማፈቅረው። ቆይ እንዴት ተቀበይ ብላ ትነግረኛለህ አለችው። እኔና አንቺ አልተፋቀርንም፣ ፍቅረኛሞችም አይደለንም እና ያንተ አላማ ምንድን ነው? አብረን እንሆናለን አብረን እንኖራለን አላልከኝም እንዴ ብላ ስጠይቀው ብዬሻለሁ እኮ ታዲያ እኔና አንቺ አብረን ሆን ማለት ፍቅረኛሞች ነን ማለት አይደለም ይላታል።
እንዴ ናታ፣ ቆይ ከኔ ምንድን ነው የምትፈልገው? እኔ እኮ ሰው ነኝ። እኔ ላይ ለመጫወት እየሞከርክ ነው እንዴ ያለችው። እንግዲህ ናታን ለማታለል ብዙ ብዙ ነገር አውርታለች ማለት ነው። ዳጣን እንዲጠላት ምናምን እያደረገች ትገኛለች አሁን ላይ። ሰላምም እንግዲህ በማርገዟ በጣም ደስተኛ ሆናለች ማለት ነው። አስቤበት ነው ያደረግኩት ብላ ለዳጣ ትነግራታለች። ዳጣ በጣም ደስ ብሏታል። እንግዲህ አሁን ላይ የዳጣ እናት ማን እንደሆነችም ስላልታወቀ እኔ የሰላም ልጅ ትመስለኛለች ማለት ነው። ሰላም ከአቶ ደረጀ የወለደቻት ነገር ይመስለኛል። እናንተ እስቲ ምንድን ነው የምመስላችሁ? በኮሜንት አስቀምጡልኝ ሀሳባችሁን። አሁ ዳጣዬ አባቱ ራሱ እንዲያውቅ አልፈልግም። ዳጣም አረታይ ሰላምዬ ያለ አባት ማደግ በጣም ከባድ ነው ብላ ስትመልስላት ደግሞ እትዬ እንዳለችው በኋላ ልጁ ካደገ ይረግምሻል ትላታለች። ችግር የለው አታስቢ ዳጣዬ፣ ሰላምዬ ከከዳሽ ደግሞ አይኔ አሳይዋለሁ ብላ ብትነግራትም አይደለም ዳጣዬ እሱ አልከዳኝም አለቻት። እኔና ናታም ቀጥ ብለን ስራውን እናግዝሻለን ብትላት ሰላም አይ እዚህ ቤት ስራ እኮ አይከብድም አለቻት። በጣም ደስ ብሏታል ማለት ነው። ከዚህ በኋላ እማዬ ልትባይ ነው አይደል እማዬ ብላ ስጠራት ሰላምን በጣም ነበረ የሳቀችው እና በጣም ነበረ ደስ ያላት ማለት ነው። ዳጣም በጣም ተወዳታለች። ዳጣ የእሷ ልጅ ትመስለኛለች ማለት ነው። አሁን ላይ እንግዲህ ሁኔታው ይወጣል። ናታን እና ኤቢ በጣም እያጨናነቀችው ትገኛለች። እኔ እኮ በጣም ነው የምወድክ፣ እንዴት እንደዚህ ትለኛለህ? እንዴት የሌላውን ሰው ፍቅር ተቀበይ ትለኛለህ? ብላ ኤቢ እያለቀሰች ትገኛለች። ለእኔ አታስብልኝም ኤቢ? እኔ እኮ ላንቺ አስባለሁ። ከእኔ ጋር መጫወት የፈለግኩ እኮ ዳጣን ለማስደሰት ነው አይደለም ብላትም እሷ ራሷ እንዲወዳት ዳጣ እኮ አትወድህም፣ በጣም ነው እምትጠላክ፣ በጣም ያስጠላኛል ብላ ነግራኛለች አለችው። አላለችሽም ይላታል። ብላኛለች ብላ ግግም አለች። እኔን ካላመንከኝ ዋን ጠይቃት አለችው። አልፈለክ ደግሞ ዳጣውንም ራሱ መጠየቅ ትችላለህ ብላ እንግዲህ ደግሞ ሌላ ፍቅረኛ አላት አለችው። እና ብኖራት እኔ ምን አገባኝ ይላታል። ቆይ አንተ ትረሳለህ ልበል? የተጻፈላትን ቦይስ እንዴት ረሳሁ አለችው። ስማ ናታ፣ እኔ በጣም ነው የምወድክ፣ አንተ በጣም ጥሩ ልጅ ነክ፣ እኔ ባሌ እንድትሆን ነው የምፈልገው እና ደግሞ ያለ ፍቃድክ ክፍልክ ገብቼ አላውቅም አለችው። ይሄ ደግሞ ለአንተ ያለኝ ፍቅር ያሳያል አለችው። እኔ ሙሉ ሰው አይደለውም፣ የማስተካክለው ነገር ካለ ንገረኛ አስተካክላለሁ ብላ ተነግረዋለች። ደግሞ ትምህርቴን ከጨረስኩ እንጋባለን፣ ደግሞ እኮ ብር አለኝ አፍታም ነኝ ብላ ብነግረው አንቺ እንዳልሹ ሁሉም ነገር ቀላል አይደለም ቀላለው ብላ እንግዲህ እሷም እንዲወዳት ብዙ ነገር ተቀበጣጠረች። አንድ ምነግሬ ነገር ብኖር እኔ በጣም ብዙ ፈላጊዎች አሉኝ፣ በዛ ላይ ደግሞ እኔ በጣም ቆንጆ ነኝ፣ የሀብታም ልጅ ነኝ፣ ብዙ ፈላጊ አለኝ፣ ደግሞ እኔ ሙሉ አይደለውም ብላ ተናግረዋለች። ናታን በጣም አዘነ። እኔ ፈልጌ ስላመጣውክ ኩራት ተሰምቶ ከሆነ መሄድ ትችላለክ። ይህ ስሜቴን አልደብቅም፣ ወድጃለሁ። ከጠላውክም ደግሞ እንደዛው ነግረሃለሁ። ይኸውልህ ናታ፣ እኔ ላይ ጨዋታ አቁም፣ ደግሞ በደንብ አስብበት። አሁን ክላስ አለኝና ደህና ዋል ብላ ጥለዋ ትሄዳለች። ናታን ግን በጣም ተገረመና አዘነ። ምክንያቱም የሀብታም ልጅ ነኝ እኔ ብዙ ፈላጊዎች አሉኝ ቆንጆ ነኝ ብላ ስላሰበችው እንግዲህ እሱ የተማረ ሰው ስለሆነ በጣም ነው የታዘባት ማለት ነው። ወደ ሀገርሽ የምትሄጂ? ወዴት? ወደ ድሬዳዋ? አዎ እኔ መቼም አላደርገውም፣ አልሄድም። አባቴ ከሌላ ስለወለደኝ ለዛ ነው እዚህ እንዲቆይ የተፈለገ ብላ ትነግራታለች። ኦ ዲቃላ ስለሆንሽ ነው እንደዚህ ዱርዬ የሆንሹ ብላ ትመልስላታለች። ዲቃላ ነው ያልሹ? እሱን እኔ አይመለከተኝም። እሺ ደግሞ ስላልሽኝም ማለት ሳይማቀቅም
መጠየቅ ያለባቸው ደግሞ እናትና አባቴ ናቸው ብላ መለሰችላት። የፈጠረሽ እኮ አይን አውጣ አድርጎ ነው የፈጠረሽ። አይን አውጣ ለመሆን እንደኔ ድቃላ ሆነሽ ሞክሪ ትላታለች። ቆይ በገዛ ቤቴ እንዴት ነው የምትናገሪ? ይኸውልሽ አባቴ ስለሌለ ነው አደለ አፍሽን የምትከፍቺ ብላ ትጮባታለች። እንግዲህ በጣም ይገርማል ማለት ነው። ይሄ ለዳጣ ያለች ጥላቻ በጣም የሚገርም ነው ማለት ነው። ናታ በጣም ፍቅር ይዞታል ማለት ነው። ፍቅር ያዘኝ ማለት ነው። ፍቅር ይዞታል ማለት ነው። ናታን አሁን ላይ ከዳጣ ፍቅር ይዞታል። ኤቢ በጣም ታፈቅረዋለች፣ ነገር ግን እሷን አይፈልጋትም። ኤቢ አሁን ላይ አባቷ ጋር ስለ ዳጣ እያወራች ነው ያለችው። ትምህርት እንዴት ነው ብሎ ይጠይቃታል። እውቀትሽን በሙሉ ትምህርትሽ ላይ አድርጊ ይላታል። እሺ አባዬ፣ ቤት ውስጥ ግን ማጥናት አልቻልኩም። ይህ ስልክ እያለ ቤት በኩል ታጠኛለሽ። አባዬ አሁን እኮ ዘመን ተቀይሯል። በእንዳንተ ጊዜ አይደለም፣ እዚሁ ስልክ ላይ ነው የምንማረው አለችው። እሱስ ቢሆን ቲክቶኩ የት አደርሶሽ? አባዬ እንዳላነብ እያደረገኝ ያለው ስልክ አይደለም። እና ምንድን ነው? ዳጣ ነች የምትረብሸኝ አባዬ። እኔ እሷን እያሰብኩኝ በጣም ቤት ሁሉ እያስጠላኝ ነው ያለው። ወይም ብላሽ ነው እሷ እንዳታጠኝ የምትከለክልሽ? በጣናት የምትረብሸኝ በእሷ ምክንያት ቤት ሁሉ እያስጠላኝ ነው ያለው ምን ማለት ነው ብሎ ይጠይቃታል። እሷም እንግዲህ ዳጣ እንደበደለቻት አድርጋ ለአባቷ ተናግራለች። አባቷ ግን መቼም አያምናትም። በጣም ክፉ እንደሆነች በደንብ ጠንቅቆ ያውቃል ማለት ነው። አሁን ላይ አቶ ደረጀን እና ዳጣን ለማጣላት ብዙ እያወራች እና እያስመሰለች ነው ያለችው። በሌላ በኩልም ለናታ ብዙ ነገሮች እያወራችሁ ነበረ። ናታ ግን ምንም አልተቀበላትም ማለት ነው። ይሄ በክፋት የተነሳ እንግዲህ የሰውን ስም ያሌለ ነገር ብላ ስማቸውን ስታንቋሽሽ አሁን እነሱ እየተቀበላቱ አይደለም ማለት ነው። ናታን ክላስ ገብታ እንግዲህ ውጪ ስላት አይ ደፍሮኛል ብዬ ጮኋለሁ እያለች ናታን እያስፈራራች ብትገኝም ናታን ግን በድብቅ እየቀረጻት ነበረ። እጮኋለሁ ስትል ጩሂ ወራሹን በሙሉ ቀሪሽ አለው ብሎ እንግዲህ ቪዲዮ ይዞባታል ማለት ነው። እሷ ያሰበችው እንግዲህ ናታን ጉድ ልሰራው ነበረ በውሸት። ውድና የተከበራችሁ የቻናል ቤተሰቦች የነበረን ቆይታ ይህን ይመስላል። እንግዲህ በቀጣይ ቪዲዮ ተመልሼ እስከምመጣ ባላችሁበት ሰላማችሁ ይብዛልኝ።